ተደብቀህ ብሩክ አለማየሁ ላይ በላይ መተህ ነበር። ሀይሚ እኮ ፕራንክ ነው የሰራችሁ። ምን አስባችሁ ነው መጽሐፍ ኮመንት ብዙ ጊዜ ቲክቶክ ላይ ካየሽ የሆነች ሁለት ጓደኛሞች ልደቷ ሲደርስ ይጣላታል። ስጦታ ላለመስጠት ላለማክበር ቀድሞ ይጣላታል። ይሄም ልጅ እንደዚህ አይነት ነገር ያደረገ ነው እንዴ? እኔ ካንተ ትልቅ ነገር ነው የምጠብቀው። ዘንድሮ 300,000 ገብታለች። አካል ይሳካል፣ ቅመሜ ይሳካል። ትዕግስት ይኖርሽ ብቻ። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንዴ ትናንትና ብሩኬ ላይቭ ላይ ነገር ለመርሳት ነው የመጣሁት አላለም እንዴ? ሳትነግረን ከቻሳ ማለት እኔ ለጥ ብዬ ጠዋት ነው ያየሁት። ጠዋት ከጆኒ ጋራ ያበደ ጌም በቃ ተሸንፎ ተቀጥቷል። ጋይስ የተቀጣ አላየሁም፣ ግን ያበደ ነበር። እናንተ ከጆ ጋር በቃ መቅጠም ጀመርክ ቡቡ። ወደፊት የቲክቶክ አዋርድ እንደሚደርስ ተስፋ አደርጋለሁ። ቤተሰቦች ዛሬ የመጣሁበት ምንድን ነው? አንደኛ ኮመንት ስር ትናንትና የምጽፉት ጉድ ኧረ እናንተስ እንዲያው ሀይሚና ብሩኬን ለመለያየት ያላችሁ ጥረት በስማ የጉር ነው። ግን የመጣሁት ዛሬ ምንድን ነው? ቤኪ ሰዓት ይከበርልን እየተባልክ ነው። ቤኪ የብሩኬ የሀይሚ ካሜራማን ቤኪ ሰዓት አስተካክለህ ልቀቅ። አሁን ረመዳን ወጥቷል። በረመዳን ሰዓት ያዛባው ሰዓትህን አሁን በትክክለኛው ሰዓት 12 ሰዓት ላይ አናቷ ላይ 12 ሰዓት ይለቀቅልን ቪዲዮ እያሉ ቤኪ መልእክት እያስተላለፉልህ ነው። ከጨረቃ ፋሚሊ ቪዲዮ ስሪ አስተላልፊልን ተብዬ ነው። ጋይስ ሰምታችኋል። ቤኪ የሀይሚና የብሩኬ ካሜራማን እንዲሁም ሌሎቻችሁ ካሜራማን ረዳት ካሜራማን ልትኖሩ ትችላላችሁ። እነ ሚኪ ፍፄም ልበለው መሰለኝ። ፍፄም እኮ ረዳት ነው አይደል እንዴ? አንዳንዴም የአልጋ ቤት ፕራንክ እየሰራ ረዳት ይሆናል። አብጠለጥላችሁ ትናንትና ግን በክፉም ባይሆን በደግ ነው እንጂ አብጠልጥላችሁታል። ብቻ ኤኒዌይስ ሰዓት ይከበርልን ተብልሃል። ፍፄም ሆንክ ቤኪ ማለት ነው። ሰዓት አክብሩ። አንድ ይሄን ልላችሁ ነው የመጣሁት። ሁለተኛ ነገር ትላንትና ቅመሜ ያንን ነገር ያንን እንደዛ ማለት የወረደ ቪዲዮ አትስሪ ምናምን ብላችኋታል። ማለቴ የወረደ ነው እንዴ? ግን እኔ ግን ምንም ወርዶ አልታየኝም። በነገራችን ላይ ለምን እንደሆነ አላውቅም። ያው ፍፄና ብሩክም ያላቸውን አቋም ስለማቅ ይሁን ሀይሚ ጋም ያላቸውን ነገር ስለማቅ ይሁን ምንም እኔ መጥፎ መስሎ አልታየኝም። ቤተሰቦች ይቅርታ አድርጉልኝና አለባበሷም ደግሞ ያው ለማሳመን ያደረገችው ነገር ነው ተናግራለች እንጂ ምንም ደግሞ አለባበሷም እኮ ያን ያክል መጥፎ የሚባል አይደለም አይደል እንዴ? ማለቴ ጥሩ ነው እያልኩ አይደለም፣ ግን ደግሞ እሷ ካሰበችው ጋር የሚሄድ ነገር ነው ያደረገችው። ለፕራንክ ብላ እንደሆነ ነው ያደረገችው። ግን እኮ ብሩኬ በጣም ተናዶባታል ይመስለኛል። ወይኔ ላይ ባመልጥ ትላንትና ሳላየው አንዳንድ ተቆራርጦ የደረሰኝ ነገር ነው። እኔ ነገር ለመርሳት ነው የመጣሁት። እናቴ ቤት ነው ያለሁት እያለ ፎቶ ሲያሳይ ነበረ። እኔ ምለው ከሀይሚ ጋር ግን የሆነች ትንሽ ኮሽታ ስትኖር ማለት ነው ብሩኬ የምታብጠለጥሉት ነገር ማለት የኔ ፍቅሬ የኔው ምናምን ኮመንት ስር የምታሽቃብጡት ነገር እናንተ ተስፋ አትቆርጡም እንዴ? ተስፋ አትቆርጡም እንዴ? ዘንድሮ ጉድፈላ ሀይሚ አንቃ ነው የምትገላቸው። የትም ቦታ ብትሆን የት አንቃ ነው የምትገላቸው። ይህን ወቁ። ሰምታችኋል። እሷ እኮ ባሏ 400 እንዲገባ ነው ትናንትና እንደዛ ራቁቷን መታ ይህንን አይታችሁ ሰብስክራይብ አድርጉ ብላ ቦርጫ ወጥቶብኛል ምናምን እያለች ከሷን ብሳ ቦርጫ አላለችም። በጣም የሳቁት በነገራችን ላይ እና የኛ ውድ ቤተሰቦች ብቻ ግን ዛሬ በደስታ ይመጣሉ ብለን ተስፋ እናደርጋለን። ግን ሁለት ቀን ግን ሀይሚ ትችይዋለሽ መልሱን አንድ ከሚፍታ ጋር 2 ከፍፄ ጋር የፍፄ ደግሞ እንደው ምንም ካላወቀ ብሩኬ የማይመጣ ነገር እኮ ነው። አትመቱት ነገር በጣም ከባድ ነው። ብሩክ ካላወቀ ማለት ነው። እና ማታ ደግሞ ፈታ ዋፈሽ ብሎ ነው በእናቱ ቤት የመጣው። እኔ የምለው ሙሸን ላይ ብላ ይዛ ብትመጣ ደግሞ ሳትነግረን ነው እንደምትመጣው። እኛ ተኝተን እንዴ ጉድፈላ ሹልክ ብለህ መምጣት ለመድክ ቡቡዬ ላይ ብላይ ኧረ ሳይነገርልኛ ይሁና ምን ይደረጋል መችስ። እኔ እንቅልፍ ጥሎኛል። እኔ እንቅልፍ አሞኛለሁ። እናንተ አሁን በዓል ካለፈ በኋላ ለምን እንደሆነ አላውቅም። በጊዜ ስልኩን ይዤው ራሱ ለጥ ብዙ ስራዎችን እንሰራለሁ ብዬ ለጥ እንቅልፍ ይዞኝ ድፍት ጠዋትም መርፍድ ስልችት ብሎኛል። አሁን እንቅልፍ አሞንኩኝ። እናንተ የእንቅልፍ ማስታገሻ ንገሩኝ።
ማለቴ እንቅልፍ እንዳይመጣብኝ ቡና አስጠጣም ቡናም ብጠጣም እንቅልፍ ይዞኝ ጥርግ ብዙ ስራዎችን እሰራለሁ ብዬ አስተካክዬ ቁጭ አድርጌ ሳልሰራው በቃ እንቅልፍ ይዞኝ ድፍት ይላል። እና የኛ ውድ ቤተሰቦች ዛሬ ልላችሁ የመጣሁት ነገር አንደኛ ስለ እንትና ማለት ነው። እዚህ ጋር ፎቶ አይገባልኛል ስለ ጃኒ የጃኒ እናት ለምን ሻሽ አሰረች ብላችሁ በጣም ብዙዎቻችሁ ወይኔ ተንጫጫችሁ እናንተ ሂውማን ሄር እና አሁን እኮ ሂውማን ሄር የሚጠቀሙ እናቶች እኮ እምቢ አላረጅም የሚሉ ሴቶች ናቸው። እምቢ አላረጅም የሚሉ እናቶች ናቸው። አሁን እኔ ሙሽዬ ደስ ትለኛለች። እኔ ከኢትዮጵያ እናቶች እንደ ሙሽዬ የምከታተለው ሰው የለም። በብሩክ ጋር ካወቅነው ጀምሮ እና ሙሽዬ አሁን ስትመጣ እራሷን በቃ እንደወረደች ነው የምትመጣው ሙሽዬ የኔ ምርጥ እናት። ታዲያ የጃኔ እናት እንደዛ ሆና ሻሻ ስራ እንዴ! እነሱ እኮ ትልልቅ ሰዎች እኮ ናቸው። በእነሱ ጸሎት እኮ ነው እኛ ያለ ነው ጋይስ፣ በእነሱ ጸሎት ነው ያለ ነው። ጭራሽ እነሱም እንደኛ አቅላቸውን ጥለው ላይቭ ላይ ካልመጡ እኔማ የተንቢ በጣም ነው ያደነቅኳት የተንቤን ማለት ነው። ምክንያቱም ልክ ልካቸው ነው የተናገረችው። ይመቻት። የምሬን ነው የምላችሁ። አንዳንድ ጊዜ ፌመስ ስትሆኑ በቃ ትረዳዳላችሁ እንደዚህ። በዛ ላይ ደግሞ በጣም በቃ እንዴት ነው በቃ የሆነ ቅስሟ ተሰብሮ የምትቀር ሴት አይደለችም ጃኔ ማለት ነው። በጣም ጎበዝ ናት። በዚህ አጋጣሚ እኔ ሳደንቃት ምክንያቱም ከአሁን ካለችበት ቫሊዩ ካለችበት እድሜዋ ላይ ለቤተሰቦቿ ጥሩ ነገር ያደረገች ሴት ናት። ማንኛውም ሴት እኮ ጥሩ ነገር ሳታረግ ጠጥታ ለብሳ የሂውማን ሄር ጌጣጌጥ እንዴ የቤተሰቡን ስም የማያስጠራ ሰው አለ። በነገራችን ላይ አንድ ብርድ ልብስ እንኳን ገዝቶ እንኳን ይሄን ያህል ማድረግ። ስለዚህ እኔ እንጃ የማዳም ቅመሞች ብቻ ግን ምንም አላሏት ጃኔን ማለት ነው። እግዚአብሔር ይስጣችሁ። የምሬን ነው እውነት ማንም ምንም ሲፎትታት አላየውም። ፌሞሶቹ ግን እነዚህ እነ ኒያሾ እነ ምናምን ተብዬዎቹ ወይኔ ለነገሩ ፌሞሶች አይዲያ ሲያጡ የሚጠቀሙበት ነገር ይመስለኛል ባይዘው ማለት ነው። እኔ እንደዛ ነው የተረዳሁት። በጣም ነው ብትጥልጥል ያደረጓት ጃኔን ማለት ነው። እና ሻሽ ለምን አሰረች እኮ ነው ይሄ ሁላ እንዴ! የድሮ እናቶች እኮ እናቴ በእነሱ ቀልብ ነው ያለ ነው፣ በእነሱ ጸሎት ነው ያለ ነው። ጭራሽ ወደ አሁኑ ዘመን ተቀላቅለው ሂውማን ሄር ካላረጉ ብላችሁ በዛ ልክ ጃኔን ለማሸማቀቅ መሞከራችሁ ግን በጣም የሚያሳፍር ነገር ነው፣ እውነት ለመናገር ማለት ነው። በጣም ያሳፍራል። እውነቴን ስነግራችሁ ሂውማን ሄር ለራስ ራሱ እንዴት እንደሚያስጠላ እኔ ኮፍያውን ትላንት ራሱ አድርጌ ወይ ስቅጥጥ ነው የሚለኝ ማርያም፣ እንደምን እንደሆነ አላውቅም። ወደፊት ተጠቃሚ ሆኜ ቁጭ እንዳለ ይደብራል። ግን ለምን እንደሆነ አላውቅም፣ ስላለመድኩት ይሁን ምን ይሆን አላውቅም። ጭራሽ ደግሞ ለእናቶች አስቡት እንዴ! ኧረ በራሳቸው ጌጥ ይሄ ውበታቸው ምን አላቸው? እናትነት፣ አባትነት። ጃኒ አባቷን ቁርጥ ናት። ማርያምን አባቷን ነው የምትመስለው የኔ እናት። በዛ ላይ ትናንትና ከአርቲስቱ ጋር አቀባበል ተደረገላቸው ደስ ሲሉ። ይህ ማን ነበረ ስሙ? ሚኮ ነው ምናምን የሚባለው ማን ነበረ ስሙ? ጠፋኝ። በጣም ነው የምወደው በነገራችን ላይ ሀረካቱ ምናምን ደስ ይላል። እሱን ብሩኬ ራሱ ይወደዋል እሱን ዘፋኝ ማለት ነው። አርቲስት ሚኪ ነው ስሙ? ሚኪ አይደለም ወይ ማን ነው? ቆይ እስኪ እዚህ ጋር ለምን አይገባልኝም? እንደ እስኪ ላስገባው። ይኸው የአርቲስት በጣም የሚመቸኝ አርቲስት በቃ ፈታ ያለ የሆነ ማያካብድ አርቲስት እና ጃኔ እዚህ ቦታ ነው መድረክ ወጥታ ተለምና ወጥታ ማለት ነው። ከዚህ ከአርቲስቱ ጋር የነበረ ፕሮግራም ነበረ እና ይችን ልጅ ሰብሮ ለማስቀረት በጣም በቃ የማዳም ቅመሞች ብቻ ናቸው ሙድ ያላዙብሽ። በዚህ አጋጣሚ ጃኔ ማለት ነው ፌመሶቹ በጣም ሙድ እያዙብሽ ነበር። እነ ለያሾ እነ ምናምን እና በዚች እድሜዋ ብዙ ስኬትን ያሳካች ሴት ናት። በዚች እድሜዋ ማለት ነው ሁሉም ነገር አይታ ግን ኮንፊደንሷ በጣም ደስ ይለኛል። እኔ በጣም ነው የምወድላት። እናቷ ለምን ሻሽ አሰረች፣ ለምን እንደ ዘመኑ አርቲፊሻል ጸጉር አድርጋ አልመጣችም ብላችሁ በዚህ ልክ የረገጣችኋት ትገርማላችሁ በጣም። አባቷ ራሷን ቁጭ አያችሁት አይደለ? ለቤተሰብ ማለት ነው የፈለጋችሁትን ያህል ሆናችሁ ጥራችሁ እነሱን ለመለወጥ ከዛ ተለውጠውላችሁ ጎናችሁ እንዲህ ስትደሰቱ እርካታውን ልነግራችሁ አልችልም። ባልሞክረውም በብዙ ሰው አይቼዋለሁ። በተለይ በብሩክ በጣም ተምሬያለሁ። በጣም በብሩክ ማለት ነው። በአጭሩ ለቤተሰብ ደርሶ እናቱን አሳርፉ በቃ አለ አይደለ? እንጃ በጣም ብዙ ነገር ያየሁት በብሩክ አንድ፣ ሌሎችም አሉ ብዙ ዲቴል የሆነ ነገር ወዳችሁ ስትከታተሉት እያንዳንዱ ነገር ይገባችኋል። እኔ ብሩክን በጣም ስለማከብረው እያንዳንዱ የሚያደርጋቸው ነገሮች በጣም ለእኔ ለውስጤ ያስተምሩኛል ለእኔ ማለት ነው። እና
ጃኒንም ጀስት እንደዛ ነው የተረዳኋት። ህዝቡ ግን በጣም ብዙ ነገር አወራ። በዚህ አጋጣሚ የተንቢ የቡታጅራዋ ስለ ጃኒ ዝርዝር አድርጋ የተናገረችው እሷ ኮንፊደንሷ ሙሉ ነው እንደምታዩት፣ በቤተሰቦቿም በወንድሞቿም አታ ባህር ዳር ነው ምናምን ሀገር ስትሄድ የእሷም እናት ሻሽ አስራ ነበር። ሻሽ ማሰር ምን እኖራለሁ እንዴ? በአሁን ዘመን እነሱ ሂውማን ሄር ካረጉ እንዴ ጭራሽ አገራችን በእነሱ ጸሎት ነው ያለ ነው። ጭራሹን ደግሞ ዓለም ትገልበጥብን። እንደው አንዳንዶቻችሁ ምክራችሁ ጉድ እኮ ነው። አሁን ጃኒ ለእናቷ ሂውማን ሄር ገዝቶ መስጠት አቅቷት ነው? ስላልፈለገች ነው። እናትየዋ አትፈልግም። በቃ ምን ያደርግላታል? ለእኛ እኛ እኮ ከንትን ውጭ ሆነን እኛ እኮ የምሬ ነው። ሂውማን ሄር ወይ እኔ ትላንት ለኮፍያ ላረኩት እንዴት እንዳስጠላኝ። ወደፊት ተጠቃሚ እንዳልሆንና ቤተሰቦች እንዳትወቅሱ እኔ አላቅም እንጃ። በጣም ነው የሚዘገን ነው። በጣም የሚያስጠላው ወይ የምታደርጉ ሰዎች አላችሁ፣ የሚያምርባችሁ አላችሁ። እኛ ደግሞ አልለመድንም ይሆናል። ግን ብቻ ግን ባጭሩ ለእናቶች አይመከርም። በቃ እናቶች የሚያምርባቸው በሻሽ ጸሎታቸው፣ ውበታቸው እንዴ እንኖርበት እንጂ እኛ በእነሱ ጸሎት ምንድን ነው የምታበረታቱት? እነ ሊያሾ ምናምን የምታሽቃብጡት ጉድ እኮ ነው። ይህ ደግሞ እንደ ጃኒ ሴት ሆኑ እናንተ ለሜካባችሁ፣ ለጸጉራችሁ፣ ለምናችሁ ብራችሁን ጨርሳችሁ ለአባታችሁ ብርድ ልብስ እንኳን ሳገዙለት አብራችሁ ፎቶ መነሳት አፍራችሁ ስንት ጓዳ ጉድጉዳውን አባት የሌላችሁ እኮ እናት የሌላችሁ መስላችሁ የምትኖሩ አላችሁ አይደል እንዴ? ስለዚህ ጃኒን ለቀቅ ብዙ ነገር ያሳለፈች ሴት ናት። ወደፊትም ትቀጥያለሽ፣ ተስፋ አለን። አመሰግናለሁ። ቤተሰብ ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ከአሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ ነው። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ እንድትስቁባት እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበረ አንዳንዴ ነው። ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ኦልራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች